የኢትዮጵያ የቴክኖሎጂ ስኬቶች ለመላው አፍሪካ ኩራት መሆናቸውን የላይቤሪያ የውጭ ጉዳይ ሚኒስቴር አስታወቁ። በዛሬው ዕለት የኢትዮጵያ የኢንፎርሜሽን ቴክኖሎጂ ፓርክን የጎበኙት የላይቤሪያ የውጭ ጉዳይ ሚኒስትር ሶሎኒያቲ በኢትዮጵያ የቴክኖሎጂ ዘርፍ የታዩ ለውጦች ለመላው አፍሪካ ኩራት መሆናቸውን ገልጸው ኢትዮጵያና ላይቤሪያ የሁለትዮሽ ግንኙነታቸውን ወደ ላቀ ደረጃ ለማሸጋገር ፍላጎት እንዳላቸው አስታውቀዋል። ሁለቱ ሀገራት በቴክኖሎጂ በግብርናና በትምህርት ዘርፎች ላይ በትብብር በመስራት ቁርጠኛ መሆናቸውን ተናግረዋል። በአፍሪካ ደረጃ በጋራና በቅንጅት ከተሰራ አህጉሪቷ በልማት ማሳደግ እንደሚቻል የገለጹት ሚኒስትሯ በአይሲቲ ፓርክ የተመለከቷቸውን የዳታ ማዕከላት ኢትዮጵያ በውጭ አገልግሎት አሰጣጥና በፈጠራ ረገድ በአህጉሪቱ ተወዳዳሪና የማይበገር አቅም እየገነባች መምጣቷን ያሳየ መሆኑን ተናግረዋል። የባቢሌ ዝሆን ዝርያና ጎሽ ከመጥፋታቸው በፊት ትኩረት ይሰጣቸው ተባለ። በኢትዮጵያ ከሚገኙ ብርቅዬ የዱር እንስሳት መካከል አንዱ የሆነው የባቢሌ ዝሆን በቅርብ ጊዜያት ውስጥ ቁጥሩ በእጅጉ እየቀነሰ መምጣቱ የተገለጸ ሲሆን ይህ ብርቅዬ የዱር እንስሳት ዝርያው ሙሉ በሙሉ ከመጥፋቱ በፊት ትኩረት ሊሰጠው እንደሚገባ ጥሪ ቀርቧል። የዝሆኑ ቁጥር መቀነስና ወደ ሌሎች ሀገራት እንዲሄዱ እያደረጓቸው ካሉ ተግባራቶች መካከል ህገወጥ ሰፈራ፣ አደንና የጸጥታ ችግር ዋነኞቹ መሆናቸውን የባቢሌ ዝሆን መጠለያ ፓርክና የአልጣሽ ብሔራዊ ፓርክ አስተዳደሮች አስታውቀዋል። በቅርብ ዓመታት ውስጥ በተለያዩ ብሔራዊ ፓርኮች ውስጥ በዱር እንስሳቶች ላይ የሚፈጸም ህገወጥ አደጋዎች እንስሳቶችን ላላስፈላጊ ስደቶች ሲዳርጋቸው ይስተዋላል። ግጭት በተቀሰቀሰባቸው አካባቢዎች የመድኃኒት እጥረት መከሰቱ ተገለጸ። በግጭት በተጎዱ አካባቢዎች ያለው የጤና አገልግሎት መሻሻል ቢያሳይም የመድኃኒት አቅርቦት ላይ ክፍተት እንዳለ የጤና ሚኒስቴር ዴኤታ ዶክተር ደጀኔ ዱጉማ አስታውቀዋል። በግጭት በሰው ሰራሽና በተፈጥሮ አደጋዎች ጉዳት ደርሶባቸው በነበሩ አካባቢዎች የሚገኙ ጤና ተቋማት ዳግም አገልግሎት መስጠት ቢጀምሩም በመድኃኒት አቅርቦት ረገድ አሁንም ክፍተቶች እንዳሉ ሚኒስቴር ዴኤታው አስታውቀዋል። ሚኒስቴር ዴኤታው አክለውም በአካባቢዎቹ የሚገኙ ጤና ባለሙያዎችን በበቂ ሁኔታ ለማሟላት ጥረት መደረጉን ገልጸው በአሁኑ ወቅት የመድኃኒት አቅርቦት እጥረት ከነበረበት ሁኔታ አንጻር እየተሻሻለ መምጣቱን ተናግረዋል። ለባህር ሰላጤው ሀገራት ሉዓላዊነትና ደህንነት ተገቢው ክብር ይሰጥ በማለት ቻይና አሳሰበች። የቻይናው ፕሬዝዳንት ዢ ጂንፒንግ በዛሬው ዕለት ከተባበሩት አረብ ኤሚሬቶች ልዑክ ሼክ ካሊድ ቢን መሐመድ ቢን ዛይድ አልናህያ ጋር ባደረጉት ውይይት በመካከለኛው ምስራቅ ሰላምና መረጋጋትን ለማስፈን 4 ነጥቦችን የያዘ ሀሳብ ያቀረቡ ሲሆን ከሰላም ስምምነቱ ባለፈ ለባህር ሰላጤው ሀገራት ሉዓላዊነትና ደህንነት ተገቢው ክብር ሊሰጥ ይገባል ብለዋል። ፕሬዝዳንቱ ያቀረቡት የውሳኔ ሀሳብ በሰላም አብሮ መኖር፣ ብሔራዊ ሉዓላዊነትና ዓለም አቀፍ የሕግ የበላይነት መርሆች ላይ ትኩረት የሚያደርግ ሲሆን ለደህንነትና የልማት ቅንጅት አስፈላጊነት አጽንኦት እንደሚሰጥም ተገልጿል። ከሺ ጂንፒንግ ጋር ውይይት ያደረጉት ሼክ ካሊድ የቻይናና የተባበሩት አረብ ኤሚሬቶች ግንኙነት ረጅም ታሪክና ጠንካራ መሰረት ያለው መሆኑን ገልጸው ሁለቱም ሀገራት ሁልጊዜ የጋራ መተማመንና የጋራ ጥቅሞችን ይጋራሉ ብለዋል። ፓኪስታን ሁለተኛ ዙር የተኩስ አቁም ሀሳብ አቀረበች። ፓኪስታን የሀገራቱን ጦርነት ለማስቆም ለሁለተኛ ዙር የተኩስ አቁም ድርድር በኢስላማባድ ለማስተናገድ ሀሳብ ያቀረበች ሲሆን ሁለተኛ ዙር ድርድሩ በቅርብ ቀናት ውስጥ ሊደረግ እንደሚችል ይፋ ተደርጓል። ስማቸው እንዳይጠቀስ የፈለጉ ሁለት የፓኪስታን ባለስልጣናትን ዋቢ በማድረግ ዘገባ የሰራው አሶሺየትድ ፕሬስ ሀገሪቱ የሁለተኛው ዙር የተኩስ አቁም ስምምነት ጥያቄ ያቀረበችው ውጥረቱን በዘላቂነት ለመቀነስ ፈልጋ መሆኑን አስታውቋል። ከቀናት በፊት የአሜሪካና የኢራንን ጦርነት ለማስቀረት በዋና ከተማዋ ኢስላማባድ የድርድር መድረክ አዘጋጅታ የነበረችው ፓኪስታን የተኩስ አቁም ስምምነቱ ሳይሳካ መቅረቱም አይዘነጋም።